ሰላም እንደምን አላችሁ? እንደምን ቆያችሁ? ውድ ሮመር ከሚዲያ ቤተሰቦች እግዚአብሔር አምላካችን በድጋሚ ስላገናኘን ስሙ ይክበር ይመስገን። እንደዚህ አይነት ዘመን ላይ ምን አይነት ነገሮች እየተከሰቱ እንደሆኑ በደንብ የምንረዳበትና የምንተችበት እንደዚሁም ደግሞ ቀጣይ ምን አይነት መፍትሄዎች መከተል አለብን የሚለው ጭምር እንድንገነዘበን በሚያስችል መልኩ መነጋገር ጭምር ስላለብን በሚል ነው ሀሳቦች እየላችሁ የመጣሁት። ይህን እንዳችሁን በቅደም ተከተል ለመመልከት እንሞክራለን። ከባህል፣ ከእምነት፣ ከእሴት፣ ከማንነት ከፈነገጡ ነገሮችም እያየን ጭምር ስለሆነ ማለት ነውና እነሱም ጭምር ዳሰስ እናደርጋለን። ማንኛውም መልእክቶችን እንመልከት፣ እናድምጥና ቆይታችን እናደርጋለን። ወደ መልእክቶቹ ልውሰዳችሁ። አዶናይ ዙሩን አክብሮታል። እውነት ከሰሜን ይመጣል የተባለው የቴዎድሮስ አፈታሪክ ከሱ ጋር ይገናኝ ይሆን? እንዲህ ሲልም አዶናይ ተደምጧል። እኔ ኢትዮጵያን አንድ አደርጋታለሁ፣ አዶናይ ነኝ። ብዙዎች ኢትዮጵያን አንድ የሚያደርጋት ሰው ቴዎድሮስ ሲሆን ከሰሜን የሚመጣ እያሉ ነበር። እሱ ነኝ አይደለውም አላቅም፣ ግን ከ4 ዓመት በፊት ኢትዮጵያን አንድ የማድረግ ዓላማ ነበረኝ። አሁንም ወደ እሱ ነው እየገሰገስኩ ያለው ሲል ይህንን ተናግሯል። ታዲያ ብዙዎችም ከዚህ አፈታሪክ ጋር እያያያዙት ይገኛል። እኛ ሀሳባችን አይደለም ነው እንግዲህ እኔ በግሌ ስለ አዶናይ ከዚህ በፊት ምንም አይነት ፕሮግራም ሰርቼ አላውቅም እና አሁን ላይ ግን እንዲስፋ የተገደድኩበት ምክንያት ምንድነው? አንዳንዴ ነገሮች መስመር ሲለቁ በግሌ ፐርሰናሊ የሰው ጥላቻ የለኝም። እንደዚህ በመሆኑ በማግኘቱ ትልቅ እንትን ላይ በመድረሱ እኔም ደስተኛ ነኝ እንደ ማንኛውም ሰው ማለት ነው። ግን ደግሞ ፈር የለቀቁ ነገሮች ሲኖሩ ያንን ፈር የለቀቀውን ነገር ልክ አይደለም ብሎ መናገር ደግሞ አግባብ ይመስለኛል። ስለዚህ በዚህኛው መልኩ ላይ የሚችለው ምናልባት ልጁ በግሌ እንደምረዳው የቅንነት ችግር የለበትም። ልጁ በጣም የዋህነት ይታይበታል። ግን በዛ እውነት በየዋህነቱ ስም ግን የሚያደርጋቸው እንቅስቃሴዎች የሚናገራቸው ነገሮች ግን አንዳንድ ጊዜ ምንድነው ይባል ነገር አለ አይደለ? በሀገራችን ብሄድ አያያዝ ይቀድዳል፣ አነጋገር ይፈረዳል ይባላል። ስለዚህ በአነጋገሩ ብዙ የምንሰማቸው ነገሮች አሉ፣ ከእምነት ከባህል ከእሴት ያፈነገጡ ነገሮች ማለት ነው። ስለዚህ እነዚያን ነገሮች ማስተካከል እንዳለበት ነው እኔ የምገነዘበውና የምረዳውና ብዙ ጊዜ ደግሞ እንደኛ ሀገር ላይ ችግራችን የሆነ አካል በማንኛውም ዘርፍ ሊሆን ይችላል የሆነ ከፍ ያለ ነገር ላይ ሲመጣ ራሳችን አጨብጭበን እንሰቅለውና ትንሽ እንከን ሲገኝበት ደግሞ መልሰን ስንፈጠፍጠው ርህራሄም የለንም ብዬ አምናለሁ። እና ይሄን በብዙ መንገዶች ስናያቸው የነበሩ ተሞክሮቻችን ስለሆኑ ነው ይሄን ሐሳብ ያነሳሁትና ልጁን ወደማይገባ አይነት አስተሳሰብ እንዳይሄድ እርግጠኛ ነኝ። ይሄ ልጅ ተጽዕኖ ፈጣሪ ነው፣ ወጣት ነው፣ ብዙ ነገሮች ሊያደርግ የሚችል ነውና ስለዚህ አንዳንዴ እንደ አይነት ነገሮችን በራሳችን ግፊት ወደማይሆን ነገር እንዳይሄድ የሰው ልጅ ነውና ብዙ ጊዜ በተጨበጨበልን ሰዓት በተወደስን ሰዓት ሰዎች ሊወስኑት የሚችሉት ነገር ሁሉ ግራ እስከሚገባቸው ለአነጋገራቸው ለማንነታቸው የማይጨነቁ እንዳይሆኑ ጥንቃቄ ማድረግ ይገባል ብዬ አምናለሁና በግሌ አሁንም እንዳልኳችሁ እዚህ ቦታ ላይ በመድረሱ ቅሬታ ስላለኝ አይደለም እና ግን ደግሞ የሚናገራቸው ነገሮች ልክ አይደሉም። ለመናገር ቃሎቹን ለመጥራት ሁሉ የሚቀፉ ለምሳሌ ስግጥ ፍምስ ምን ማለት ነው? መሰገጥ ማለት ቋንቋው በራሱ ምንድን ነው? ስለ ቋንቋው በእኛ ማህበረሰብ ዘንድ ያለን አመለካከት ይታወቃል። መሰገጥ ማለት መደደብ ነው። መደደብ ማለት ደግሞ አላዋቂነት ማለት ነው። እንዴት ነው ሰው ባለማወቅ እንዴት ነው ሊፈምስ የሚችለው የሚለው ነው። እርግጥ አሁን ላይ ያለውን ጄኔሬሽን ስንመለከት ትንሽ ነገሮችን በትዕግስት አይቶ በእምነት በእውቀት በማንነት ላይ ቤዝድ አድርጎ ነገሮችን ከመመልከት ይልቅ ስሜታዊነት ላይ የሚደረገው ርብርብ ብዙ ጊዜ እንመለከታለንና ስለዚህ ይሄ ልክ አይደለም። ስለ ማስተርቤሽን ሲናገር የነበረ ሌላው ልጁ ከዚህ በፊት አይደለ የሱን ኃጢአት ለመዘርዘር አይደለም ለመናገር ግን ልክ አይደለም። ስለ ማስተርቤሽን ወይም ደግሞ ራስን በራስ ማርካት ገና ከአራተኛ ክፍል ጀምሬ ላይ ነገሮችን ፕራክቲስ አድርግ ነበረ። ሌሎችም ብታደርጉ
ችግር የለውም በሚል ሲናገር ነበር። ይሄ በሃይማኖት አይፈቅድም። እውነት ነው። ብዙዎቻችን በመድረኩ ላይ ተገኝቶ የድንግል ማርያምን ስም ጠርቶ ምን ያክል እንትን ሲያደርግ እንደነበረ ልጁ ማለት ነው። ስለዚህ አንዳንድ ጊዜ የመቀላቀል ነገሮችን መለየት አለብን ብዬ ነው ማምነው እኔ በግሌ። ይሄኛው ፓርት እያስደስተን ይሄኛውን ደግሞ በዛኛው የሚለው መልካም በሚመስለው በተናገረው ነገር የምንሸፍን ከሆነ ልክ አይደለም። ስለዚህ ሰግጦ መፈመስ የለም ሊል ይችላል። ግን አሰጋገጡ ምን አይነት አሰጋገጥ ነው? እግዚአብሔር የሚወደው ነው? መልካም ነገር ነው? ባህልን፣ እምነትን፣ እሴትን ሊያንጸባርቅ የሚችል ነገር ነው? አይደለም። ለማንኛውም እስኪ ደግሞ እሱ በዚህ ጉዳይ የሚናገረውን ነገር ደግሞ እናድምጥ። ቴዎድሮስ ንጉስ ተብሎ ተነገረለት ከመኑ በኩል ይመጣል የተባለው አንተ ነህ ሲባል እሱም አያችሁት በእኛ ጭብጫቦ አማጨብጨብ ምክንያት ምን አይነት ስሜት እየተሰማው እንደሆነ ማለት ነው። እስቲ ከአዶናይ ምን እንጠብቅ? ከአዶናይ የምንጠብቀው ነገር እግዚአብሔር ይህ ቲክቶክ አዋርድ ያመጣልኝ መልእክቴን እንዳስተላልፍ ነው። እኔ ኢትዮጵያን አንድ አደርጋታለሁ። አዶናይ ነኝ። ብዙዎች ኢትዮጵያን አንድ የሚያደርጋት ይህ ቴዎድሮስ ሲሆን ወይ ከሰሜን የመጣ እያሉ ነበር። እንጃ እሱ ነኝ አይደለሁኝም አላውቅም። ግን ከ4 ዓመት በፊት ጀምሮ ኢትዮጵያን አንድ የማድረግ ህልምና አላማ ነበረኝ። አሁንም ወደዛ እየገሰገስኩኝ ያለሁት እና እነዚህ ቃላቶች መናገር እፈልጋለሁ። ክብሩ ኢትዮጵያውያን እያያችሁና እየሰማችሁ ከሆነ ማለት ነው እባካችሁ እግዚአብሔርን ፈልጉ። ራሳችሁ ላይ እግዚአብሔርን እንዳታጡት። እግዚአብሔርን መፈለግ ስትጀምሩ ፍቅርን ታገኛላችሁ፣ ይውህናን ታገኛላችሁ። ግን ከራሳችሁ አልፋችሁ ያ የምትጠሉት ሰው የምትታዘቡት ሰው እዛው እሱ ሰው ውስጥ እግዚአብሔርን መፈለግ ጀምሩ። ፍቅርን ታገኛላችሁ፣ ይውህናን ታገኛላችሁ። ብሔር ሳይለየን፣ ፖለቲካ ሳይለየን፣ ቀለም ድንበር ሳይለየን ማለት ነው እግዚአብሔርን መፈለግ እንጀምር። በምንም ተአምር ሰይጣን ማሸነፍ አይችልም። ከዚህኛ ወደ ጥላቻና ወደ ውጊያ ወደማይሆን ስለዚህ እኔ በግሌ ምንድነው ማሳለፍ ፈልገው አሁንም በተጨማሪ መጀመሪያ ልጁ ያዝና እዛ ተመከር። አንዳንድ ጊዜ ልልታ ቃባ አልፎ እንዳይጥልህ የሚል መልእክት ነው ማሳለፍ ፈልገውና ቴዎድሮስ አይደል ምንም። ስለዚህ በማይሆን ምኞትና ቅዠት ራስህን ወዳልሆነ መንገድ ባታደርግ የሚል መልእክት ነው እኔ ከላረገ ማሳለፍ ፈልገውና ያልሆኑ ነገሮች ልክ አይደሉም ብለን መናገር አለብን። አሁንም እንደ ሀገራችን ላይ የምናያቸው ነገሮች ብዙ ጊዜ በነገራችን ላይ አሁን እዚህ ማህበራዊ ሚዲያውን ዓለም ስንመለከት ወደፊት እየመጡ ያሉ አካላት እኔ ምን አይነት ናቸው የሚለውን ነገር በደንብ ቆም ብላችሁ ብትመለከቱ ትንሽ ያስፈራል። ለመናገር በጣም የሚያስፈራበት ዘመን ነውና ዛሬ ታዋቂነት ብዙም ያናክል ብዙ ነገሮች ላይ ጠይቅ ይችላልና ግን ታዋቂነትን አሁንም ቢሆን እንደዚህ አይነት ልጆችን ደግሞ መያዝ አለብን። ተወደደም ተጠላም ብዙ ተከታይ ያላቸው ብዙ የነሱ ሀሳብ የሚገዙ ወንድሞች ስላሉ እነዚህን አይነት ወንድሞችን የያዝ አድርጎ መምከር፣ እንዲሰክኑ ማድረግ፣ ስሜታዊነታቸውን ወጥ አድርገው ትክክለኛውን ነገር በተለይ ሃይማኖት ጋር በተገናኘ ነገር ለሃይማኖት ያለውን ነገር መንገር፣ ማስተማር፣ እግዚአብሔር የሚፈልገው ምን አይነት ነገር እንደሆነ መንገር፣ ማስተማርና መገሰጽ፣ ማስተካከል ተገቢ ነው ብዬ አምናለሁኝ። ይሄን ለማለት ያክል ነው። ወደ ቀጣይ መልእክት እንለፍ። እሺ እንግዲህ አንደበቴን አቃንታችሁ ስሙልኝ አደራ። እኔ ቃል የለኝም። እግዚአብሔር ያክብርልኝ። ሁላችሁንም በጣም ነው የማመሰግነው። ይኸውላችሁ አሁን ሌላ ቦታ መከበር መወደድ ምናምን ምንም በጣም ጥሩ ነው። ግን ደግሞ በሚያውቋችሁ ሰዎች፣ በወላጆቻችሁ፣ በቤተሰቦቻችሁ አለፍ ሲል ደግሞ በጓደኛ በሀገር ሰው መከበር ማለት ከነ ችግራችሁ ነው የሚያነግሷችሁ። ጉድፌን ታውቁታላችሁ። ትናንት ስንት ቆሻሻ ነገር ሳደርግ የኖርኩ ሰው ነኝ። ያንን ሁሉ ችላችሁ ነው ዛሬ እዚህ ላይ አክብራችሁኝ የመጣችሁ ምንም ሳይመስላችሁ እቺ የሰራዋትን ትንሽ ነገር ቆጥራችሁና ለዛ በጣም ነው ማመሰግናችሁ ሁላችሁም። በጣም እግዚአብሔር ያክብር። እኔ ይሄ ሁሉ ነገር እንደሚገባኝ ሁሉ እኔ አላውቅም። የምሬ ነው። እኔ መልእክተኛ ብቻ ነኝ። የሰው ገንዘብ ነው አምጥቼ ለሰው ያደረስኩት። እኔ ጀርባ አሉ መመስገን የሚገባቸው ሰዎች። እኔ አላውቅም። ብቻ እግዚአብሔር ነው ይሄን ሁሉ ክብር የሚወስደውና ስለሱ መመስከር አለብኝ ባገኘሁበት ሁሉ አጋጣሚና የእናቴም ጸሎት ነው የዚች መለኩሴ እናቴ ትሸቴ ይሄው ልጅሽ አድጎ ለዚህ በቅቶ መድረክ ላይ ቆሞ ይሄው አንቺም የትም ሳትሄጂብኝ ዛሬ ለመመስገን በቅተናል። እግዚአብሔር አሁንም እድሜ ጤና ይስጥልኝ ላንቺ።
ከዚህም በላይ ሞገስን ክብርን እንድታይ እግዚአብሔር ያደርግልኝ። እወድሻለሁ በጣም። ከዛ ውጭ እኔ ባህር ዳር ከነማ በነበርኩበት ሰዓት አሉ እነ ዳንኤል ኃይሉ እነ ዜኒ ምና ይታዩኛል ጓደኞቼ። ወዳችኋለሁ። በዚህ አጋጣሚ ሁላችሁም የሰፈሬ ልጆች ስማችሁን ጠርቼ አዘልቀው በጣም ብዙ ሰው ይታየኛል። ሁላችሁንም የምታውቁኝ እኔም ማላውቃችሁ ሁላችሁንም እግዚአብሔር ያክብርልኝ። በጣም ነው ማማ። ያው እኔ የክርስትና አባቱ ነኝ። ስነ ጊዮርጊስ ነው ሙሉ ስሙ። ስነ ጊዮርጊስ ያሉት ታላቅ አባት ናቸው። ታላቅ አባት ስሙን ያወጡለት ሕፃኑን አንስተው ለእኔ ሲሰጡኝ ይህ ልጅ ስነ ጊዮርጊስ ይባል ብለው የሰየሙት እሳቸው ናቸው። በጣም ታላቅ አባት ናቸው እና ስነ ማለት ግዕዝ ነው፣ ውበት ማለት ነው። ውበት ነው። ጊዮርጊስ የጊዮርጊስ ውበት ማለት ነው ሙሉ ትርጉሙ። የጊዮርጊስ ውበት ሆኖ ነው የተገኘ ልጁም። እውነት ለመናገር ያን ጊዜ እዚህ ደርሳል ብለን ማንም አላሰበውም። ጊዮርጊስ እንደምታውቁት መልከ መልካም ነው፣ በታምሩ በገድሉ እንደሚታወቀው ማለት ነው። ይሄም መልከ መልካም ነው። ከዚያ በላይ ደግሞ በስነ ምግባሩ ከመልከ መልካምነት በላይ ሆኖ ይኸው ማህበረሰብ እያገለገለ ነው። እግዚአብሔር መጨረሻውን ያሳምርልን። አባቱ መምህር እሸቱ ይባላሉ። መምህር እሸቱ የሃይስኩል መምህር ነው የነበሩ እና ጎን ለጎን ግን ቤተክርስቲያን ያስተምሩ ነበር። ሰንበት ትምህርት ቤት ላይ ሰርክ ፕሮግራም ላይ በጣም ያስተምሩ ነበር። በዚያ ነው የተገናኘ ነውና እዚህ ደረጃ የደረስ ነው። ከየት እንደሚያመጣው ራሱ ቃሉን በጣም የሚገርም ስብከት ነበር የሚሰጥ እና አያቱም እሙሃይ አያትን በል መችም እንጂ በቤተ ክርስቲያን ስር ነው የኖሩት። እሙሃይ ጋር ማይደርስ የገዳም አባት የለም፣ እሳቸው ጋር ማያድር የለም። እያገለገሉ እስካሁን ደስ አቅማቸው እስኪ እንትን እያለ እንኳ በዚህ ውስጥ ነው ያሉት እና እናቱም በጣም የተባረከች እናት ነው የነበረችው። የስነ ግን በልጅነቱ ትተው ስለሄዱ አያቱ ናቸው እናት ሆነው ሁሉንም ነገር እዚያ ያደረሱት። በዚያ ተቀርጾ እሱም የበለጠ ይሄን ስራ እያስቀጠለ ስለሆነ ምናልባት ይሄንን ነው ላታውቁት የምትችሉ ብዬ ነው ይሄን የምናገርና እግዚአብሔር መጨረሻውን ያሳምርልና አሁንም እንግዲህ በተመሳሳይ መልኩ ያኛውን ጎራ እንዳየን ሁሉ እንደነ መልእክተኛው ያሉ ብርቅዬ የኢትዮጵያ ልጆችንም በዚህ መልኩ ምስክርነት ሰጥላቸው ነው እየሰማን ያለ ነውና ማህበራዊ ሚዲያ ላይ በጣም ከምናውቃቸው ተጽዕኖ ፈጣሪ ከሚባሉ ወንድሞች መካከል እንግዲህ መልእክተኛውን ታውቃላችሁ። ስንቶችንም ባይብስ ላይ የሚደፍን እውነትም ለኛ መልእክተኛ ማለት ነውና ሲናገር ሰምታችሁ ታዲያ ስሜታዊነት የለም። የተረጋጋ መንፈስ ቅዱስ ውስጥ እንዳለ በደንብ ታውቁታላችሁ። ከፍሬያቸው ታውቋቸዋላችሁ አይደለም የሚለው ቅዱስ መጽሐፍ። ከፍሬያቸው ይታወቃሉ። ስሜታዊነት የለም፣ ጀብደኝነት፣ ትዕቢት የለም፣ ሰውን ሊያሰናክል የሚችል ነገር የለም። እውነት ለመናገር ማለት ነው። አነጋገሩ በማር ምንድነው ቃላቱ ሁሉ በማር የተቀባች ውስጡ ላይ እንክርዳድ ያለበት አይደለም። ብዙ ጊዜ በማር የተቀባ ሲባል ብዙ ጊዜ በውስጡ እንክርዳድ ያለ ተብሎ መርዝ ያለ ተብሎ ነው የምንገልጸው አይደለ? እሱ ግን አይደለም። በውስጡም በውጫም ማር ናት ማለት ትህትን ነው፣ ዝቅ ማለት ነው። ይሄን ሁሉ አድርጎ ምንም እንዳላደረገ አንዳንዴ ይጨንቀኛልና እሱ ይሄን ሁሉ አድርጎ ምንም እንዳላደረገ ሲናገር እኔስ ምንድነው ከሱ አንጻር መቼም ሪላቲቪቲ እንደሚባለው ማለት ነው አንጻራዊነት አንስቱ እዚህ አንጻር እሱ ይሄን ሁሉ አድርጎ ምንም እንዳላደረገ ሲቆጥር ታዲያ እኔ የት ቦታ ነኝ ብዬ ራሴን ስጠይቅ የመጨረሻ ነው የማፍረው ማለት ነው። ስለዚህ እንደ አይነት ወንድሞችን ያብዛልን ነው መልእክቱ። ስሙን ሰምታችኋል ምን እንደሆነ ትርጉሙ ምን እንደሆነ ለቤተሰቦች ካህኑ የመሰከሩት ምስክርነት ድንቅ ምስክርነት ስነ ጊዮርጊስ ማለት የጊዮርጊስ ውበት ማለት ሰማዕቱ ማለት ጊዮርጊስ ተጋድሎ ብዙዎችን
እንደታደገ ብዙዎችን ወደሱ መንገድ እንዳመጣ ሁሉ አሁንም መልእክተኛው ምን አይነት ስራ እየሰራ እንደሆነ ከዚህም በላይ ማረጋገጫ ለስንቶች እንባ፣ የስንቶችን ቀዳዳ፣ የስንቶችን ኑሮ፣ የስንቶችን ችግር እየቀረፈ እንዳለ ሁላችንም የምናውቀው ነገር ስለሆነ እንደ አይነት ወንድሞችን ያብዛልን። በሚዲያው ላይ፣ በሀገራችን ላይ፣ በሰፈራችን፣ በአካባቢያችን እንደ አይነት ሰዎች ያስፈልጉ። እግዚአብሔር የሚጠቀምባቸው፣ እግዚአብሔር የሚያድርባቸው፣ እግዚአብሔር ስራ የሚሰራባቸው እንደ አይነት ወንድሞችን እግዚአብሔር ያብዛልን ነው ማለት የምፈልገው። ግን ለዛሬ የነበረን ቆይታ ይሄን ይመስላል። እና ወንድሞቻችንን መንገድ ሲስቱም ልክ አይደለም ማለት መንገዳቸውን ጠብቆ ሲሄዱም በርቱ፣ ጠንክሩ፣ ጅማሬያችሁን ሳይሆን ፍጻሜያችሁን እግዚአብሔር ያሳምረው ብሎ መናገር ከኛ ይጠበቃል የሚለውን ሐሳብ ታሳቢ ማድረግ ነውና የአዶናይንም የእሱንም ሐሳብ የመጥቼ በዚህ መልኩ እንድንነጋገርበት ያደረኩትና እናንተም ሐሳባችሁን በጨዋ ደንብ መግለጽ ትችላላችሁ። እንግዲህ ወንድማችን መልእክተኛው ለአያትህ ረጅም እድሜን ለአንተም እንደዚሁ ረጅም እድሜን ከጤና ጋራ ያድልልን፣ እንደዚሁም ፍጻሜህን እንዲያሳምርልን፣ ነገም የብዙዎችን ችግር፣ የብዙዎችን ቀዳዳ፣ የብዙዎችን እንባ እንደምታብስ አምናለሁኝ። እግዚአብሔር ካንተ ጋር ይሁን። በስሙ የተሰየምክለት ሰማዕቱ ቅዱስ ጊዮርጊስ ኋላ ይከተልህ፣ ይጠብቅ ማለት እወዳለሁኝ። በድጋሚ እስከምንገናኝ መልካም ቆይታ እንዲሆንላችሁ እመኛለሁኝ። ይቆየን። ለብዙዎች እንዲደርስ መልእክቱን ሼር አድርጉላቸው፣ ላይክ አድርጉት። ይሄን ያለኝ መልእክት። ይቆየን።